የኔ ታሪክ እንዲህም ይሆናል። ሰው ወንድሙን ፍለጋ ሊቀበል ከሚችለው መከራ ሁሉ በላይ ተቀበልኩ። የትዕግስቴ ክፍያም ይሆነ አሁን ሞቷል። ሙቶ ቃሻ ያድርገኝና በረሃ ለበረሃ እሱን አገኝ ብዬ ተንከራተትኩለት ታጋይ ወንድሜ እንኳን ለኔ ለአንድያ እህቱ ሊታገል ይልቅስ እንዴት ትወልጃለሽ በሚል ምክንያት ዓይንሽን ላፈራለኝ። በዚህ ወገን የልጄ አባት እዛው በግዳጅ ላይ እንዳለ አባትነቱን አምኖ ተቆራጭ እንዲያደርግ በመጣር ወዲህ ወገን ደግሞ የምወደውን ወንድሜን ይቅርባይነት መማጸን ያስኩኝ። ወንድሜም ተጣላኝ። በቃ ዓይንሽን አላይሽም አለኝ። ወንድሜ አሁን በህይወት የለም። ለሱ ብዬ ነው ሁሉ ይርኩት ያን ሁሉ አገር ማለት ነው። እና እንዴት እንደዚህ ታረጋለሽ? እንዴት እንደዚህ ትሆኛለሽ? እንዴት ምናምን በጣም ወንድሜ በቃ ማየት እኔን አልፈለገም። በቃ ተጣላን። እሺ አልኩ፣ ምንም አላልኩም። ወንድሜ መልሶ ሰዎች ምናምን ተቆጥተውት ሰድበውት እንዴት እኮ ላንተ ስንት በረሃ የተንከራተተሽ ነው እንዴ? ማንም ሴት ላይ የሚከሰት ነው። በሱ አልተጀመረም ይሄ ለምን እንደዚህ ትላለህ ምናምን ብለው ተቆጥተው ጓደኞቹ ጠየቀኝ መጥቶ መጨረሻ ላይ ያው ተወለደች። መጀመሪያ በቃ ልክ እንደወለድኩ መጡ ሌሎች። እኛ ምን አይነት ልጅ እንደተወለደች ማየት አለብን። በቃ የሆነ በሳይንስ የሚባለው መድኃኒት የበዛበት የሆነ ነገር ጎሎት ምናምን እንደሚባለው ወይም ሽባ ሆኖ ነው የሚወለደው ነው የሚባለው፣ ግን አይደለም። በጣም በሚገርም ሁኔታ 3.7 ነው ኪሎ ራሱ ስትወለድ። በጣም መጡ ቤት ድረስ ወታደሮች መጥተው በቃ ቶሎ ብሎ እሷን ነው የሚያው። በጣም የምታምር በጣም ፍፍት ያለች ልጅ ናት። በጣም አንዳንዶቹ በጣም አዝነው ምን ብለው ወይኔ እኔ መሰለች ልጅ እንዴት እንደዚህ ያርጋ አሁን ይሳሳላታን ሲያያት በቃ ይዘሻት ነይ ካምፕ ምናምን አሉኝ። እሺ እየወፈረች ነው የምትሄደው፣ በጣም ታምራለች። እና ይዣት ሲሄድ ጓደኞቹ አሉ። እሱ ልክ እኔ ሲያይሽ ጠፋ፣ ተደብቆ ሄደ። በቃ ሞከሩ ሰርፕራይዝ ሊያደርጉ ተደብቆ እንደ ምናምን እኔ እንደሌለው አስመስለው አልተሳካ። ተመልሼ መጣሁ። በሽምግልና ሞከርኩ በጓደኞቹ አስለመንኩኝ። እኔ ህይወቴን አጨልሞብኛል። በቃ ምን ይሁን በቃ አይርዳኝ፣ ግን ልጄ ናት ይበለኝ ምናምን አልኩም። ቢያለ ጓደኞች ነበሩት፣ እነሱ ለማሳመን ሞከሩ። መጨረሻ አንድ ጓደኛው በጣም ጥሩ ልጅ ነው፣ በአስገድዶ ከደሞዝ መቁረጥ አይቻልም፣ ለምን የህጋዊ ጋብቻ የለንም፣ ይከሳቸዋል መልሶ መስከሳ። በእንደዛ ሁኔታ ያለን ያ ወንድም ጓደኛው 50 ብር ምናምን ይሰጠኛል። ከዛ ምን አለ 50 ብር ልርዳት፣ 50 ብር ልቁረጣት፣ አባቴ ታሞ ያስታሙክ ስለሆነ 50 ብር ልስጣት፣ ሲመሳገኝ 100 ብር ሳገኝ 50 ብር ልስጣት። እኔ ደግሞ በፋይናንስ ይፈርምልኝ በቃ ስለዚህ አባትነት ታረጋግጥኩ ማለት ነው። አንገቴ ቢታረ በፋይናንስ አልፈርምላትም። ልጄም በለቅሶ ይህችን ዓለም ከተቀላቀለችባት ዕለት ጀምሮ እንደ ፈጣሪ ፈቃድ በመልካም ጤንነትና ጥሩ በሚባል የሰውነት ክብደት ከፍ እያለች መጣች። በዚህ ሁሉ ጣውረድ ላይ ግን ያከራዮቿ ውለታ ሁሌም በልቧ ውስጥ ተከትቦ እንደሚቀር ትናገራለች። እዚህ ላይ ይህንን ታሪክ ገታ እናድርግና የሷን ወደ አረብ አገር የስደት ጉዞ በሚከተለው መልኩ እንቃኘው። በወቅቱ አዲስ አበባ ይገኝ በነበረ በአንድ የጉዞ ወኪል አማካኝነት ጉዞ ወደ ዱባይ ሆነ። ዱባይም የሚገኘው ተባባሪ ወኪላቸው ተቀብሎ ለአሰሪዎቿ ያቀብላታል። በስደት ጅማሬዋ ወቅት በአሰሪዎቿ ቤት በተለይም በሚስቲቱ ቀናነት ምክንያት ነገሮች ሁሉ መልካም ይሆኑ ይመስላል። ሄድኩኝ። ተቀበለኝ። ያው ራሱ ሀበሻ ነው ተቀበለኝ። እዛ ጥሩ ቤት ነው የነበረ የገባውበት ቤት ማለት ነው። በጣም ጥሩ ቤት ነው። እንደሚወራው አይደለም፣ እንደሳልኩትም አልጠበኩም። በጣም ጥሩ ቤት ነው። አጋጣሚ ለልጅ ሞግዚትነት ነው የወሰደች ሴትዮ። በስራ ልምዴ በወጥ ቤት ነገር ወሰደችኝ። ልክ ስታይ እንግሊዘኛ እችላለሁ። ምን አረጋች? በቃ ልጆቼ እንግሊዘኛ እንድታስተምረኝ ልጅ ሞግዚት መሆን ያለብሽ ትለኛለች። ሐሳቧን ተቀይረና እሺ አልኩኝ። በቃ ጥሩ ነበር። ልጆችም ጋር በጣም ፍቅር ነን። ለመልመድም ጊዜ አልፈጀብኝም። በጥሩ ሁኔታ እያሳለፍ በቃ ወዲያው እንደሄድኩም ለማንም አይደረግም ነው የሚባለው። አይዶን ነው እንግዲህ ግን ወዲያው ሞባይል ገዛችልኝ ልጄ ጋር እንድገናኝ። በቃ
የሆነ ክፍት ሲለኝ ስራባበሽ ህልም ቅዠት ምናምን ሳይ ካርድ ሞልታ ይዞሽ ደውይ ለልጅሽ ምናምን ብዙ ሴት እህቶቻችን አንስተውታል። የችግሩ ገፈት ቀማሾችም ሆነዋል። ታዲያ በኔም ላይ ከባለቤቷ ተመሳሳይ ትንኮሳ ይገጥመኝ ጀመር የምትለው ባለታሪካችን እዚህ ላይ ግን ሳይደግስ አይጣላም እንዲሉ በተለያዩ ጊዜያት የሚገጥሟትን ችግሮችና አንዳንድ ግር ያሏትን የአረብኛ ቋንቋ ትርጉም የምታማክራትን ወዳጅ ታገኛለች። አላቅም የተከሰተውን ሰውየውና እኔ እንዲህ ተጠማመረ ባሏና እኔ ማለት ነው። በጣም ይፈታተነኛል። በጣም ፈተና በቃ በነዚህ ሀገር ባህል ወንዱ አያዝም ሰራተኛ ማዘዝ ያለባት ሴትየዋ ናት። ለእሱ የሚፈልገው ነገር ካለ ለሚስቱ ይነግራል፣ ሚስቱ ናት የምታስተላልፍልህ። እሱ ግን ዳይሬክት መጥቶ ምኝታ ቤት ይገባል። ገርም ነገር። ከዛ ልጅቷ ማማ ባባ እንደዚህ ያላታ ሴትየዋ እብድ ትቀየርብኛለች። በቃ ይሄ ምን አይነት ፈተና ነው? ምንድነው ማረገው? እዛ አጋጣሚ የእህቷ ቤቶች ያሉ በሙሉ ኢትዮጵያውያን ናቸው። ከኔ በፊት ረጅም ዓመት የሰራቻለች። እሷ ጋር ደውልና እንደዚህ ከሆነ ምንድነው ማደርገው? በቃ እንዴ ተጠንቀቂ፣ እንዳትሰሚው፣ በቃ እንዳልሰማሽ ነሽ፣ ዝጊበት፣ በር ዝጊበትና ምኝታ ቤትሽ ግቢ ምናምን ትለኛለች። ምኝታ ቤት ሲገባ ደግሞ እሱ ደግሞ ይጠምደኛ። እኔ እንጃ እኔ ምን እንደምለው አላውቅም። በጣም ከባድ። ከዛ በእንደዚህ ሁኔታ ስንል ሴትዮዋ እሱ እኔን ካናገረኝ ኢግኖር ታደርገኛለች፣ ታኮርፈኛለች፣ ታመናጭቀኛለች። እሱ ጋር ምን እኔም ፊት አልሰጠውም አላየው ምናምን። የሆነ አንድ ጊዜ ምን ሆነ መሰለ መኪናን ያላጥበም ሲጀመር ያቺ እንትን ናት የምታጥበው፣ ወጥ ቤቷን የምታጥበው፣ ሁሉን ስራ የምትሰራው ያቺ ናት። ከዛ መኪና ነኝ እንጠባለኝ። በጣም ከባድ ነው ያቺ ቀን። ነኝ እንጠባለኝ እንዴ እኔ መኪና ጥቤ አላውቅም። I don't know how to wash the car. I don't know ስለው come I show you with me። እሱም እንግሊዘኛ በደንብ አይችልም። come ነይ በቃ ምናምን አለኝ። አረበኛ እኔ አልችልም። ከዛ እኔ ክሽን ገባውና ለልጆቹ ራት ልሰራ ነው ምናምን ስለው ኖ ታሊ ሹ ባላሽ ምንድነሽ አጂ ነይ በቃ ምንም አማራጭ የለኝም ማጠብ ነው በቃ አጠብ ከሱ ጋር አብሮን እንደዚህ ያረጋልኝ ምናምን። ልክ ልጅቷ እናቷ ስትመጣ ማማ ከብርሽ ባባ መኪና አጠቡ አንድ ላይ ሴትዮዋ ጠራችኝና በቃ ለምን ያንቺ ስራ ነው እንዴ ይሄ ማን አዘዘሽ? እንዴት እንደዚህ መኪና አንቺ ታጥቢያለሽ? እንዴ እኔ ለልጆቹ ምግብ ልሰራ ስል እንግዲህ አለች ወጥ ቤቷ ማለት ነው ለልጆቹ ምግብ ሰራላችሁ እኔ ነኝ እና እንዴት እንደዚህ እኔ ምን ላርግኝ አላቅም። እኔ አይ ዶንት ኖ እንዴት እንደሆነ አላቅም። መኪና ጥቤም አላቅም በህይወቴ ማልኳት። ግን ነይ ብሎ ክሽን ድረስ መጥቶ ነይ እንጠባለኝ። ምንም ማድረግ አልቻልኩም። አለቃዬ ነው ሂዝ ማይ ቦስ አይ ዋንት አይ ካን ሴይ ኖ ያንቺ ባለቤት እኮ ነው እኔ ያንቺ የሱም ያንቺም ሰራተኛ ነኝ እኮ ነኝ። እንዴት አለቃዬ ሲያዘኝ እኔ አለቆቼ እኔ ጋር ረጅም አመት ሰራ አለቆቼ የሚያዙኝን አልሰራ ማለት አልችልም። አላቅም የናንተን ካርቸር አልኳት። በቃ ዛምባ ተናነቀኝ ምናምን። በዛ ምክንያት ያው ባልና ሚስቱ በቃ ቤቱ ሊቃጠል በጣም ነው የሚጮሁ፣ ሲጫጫሁ፣ ሲሰዳደቡ ቤቱን ነግነግ በቃ ወይ መዳን ምን አይነት ፈተና ነው በቃ ብዬ ስንኖር መጨረሻ ላይ 1 አመት ቆጠርን። የኢንዶኔዥያ ዜግነት ያላት የምግብ አብሳይ ሰራተኛ በተደጋጋሚ ምግብ እንዳልበላ ትከለክለኝ ጀመር። ለወራትም ያህል ተራብኩኝ። እቺ ወጥ ቤቷ በጣም ታሰቃየኛለች። ምግብ ትቀጣኛለች። እኔ ልጆች ይዤ አምሽቼ አንዳንዴ 6 ሰዓት 7 ሰዓት ሌሊት ነው የምንገባ። ምግብ የሆነ ነገር በቃ እንደበላ ትፈቅድም። እኔ ደግሞ እንጀራ ነው የምወደው። ሲሄድ እንጀራ ይዤ በረዶ ቤት አስቀምጬ እሱን ነው እና ወጥ ነገር ድንች ወጥ ልሰራ ስል ምን ስል በጣም ትናደድብኛለች። ከዛ ማዳም አትፈልግም እንደዚህ ተይ ምናምን ነው የምትለኝ። ማዳም አግሪመንት ፔፐር አለኝ አንድ እዚህ የቀራልኝ አንድ እነሱ ጋር አለ እኔ ጋር ደግሞ ይሆናል። እዛ አግሪመንት ላይ ያለው በጣም ኤክሰስ የሆነ ነው ገባ። ምንም ነገር ምግብም ምኝታም የተሟላ ምኝታ የተሟላ ምግብ የተሟላ ሕክምና ምንም ነገር ቢሆን ሁሉን ኃላፊነት ወስደው እኔን እንደሚያስተዳድሩ ነው የተጻፈው እዛ ላይ። በቃ በጣም ደረቅ እንጀራው እንዴት እበላለሁኝ ይከብዳል። በዛ ላይ በረዶ ቤት ተቀምጦ እየቀነስኩ ነው ያሞቅኩ መበላ እና በጣም ታስቀየኛለች። የሆነ ነገር ሰርቼ በርበሬም አለኝ ከዛ በርበሬውን በዘይት ምናምን አረግና በላና ግን በቃ ለትለት ትጎዳለህ ሁሌ በእንደዛ አስተሳለ። ልክ መጨረሻ ላይ አንድ ቀን ወተት አውጥቼ መጠጣት አለብኝ። ተጣጣ ለምን ወተት ትጠጫለሽ?
ለምን አንቺ ጁስ ትጠጫለሽ አይሻለው ይፈልገ ዶሮ ትበያለሽ እኔ ዶሮዎቹን አልበላም አልወድምም በጣም እያስራበችኝ ወደ 3 ወር 4 ወር በጣም ተንገላተው በረሃብ ሰውነት እየቀነሰና ከዛ ለሲቲዋ እኔ በጣም እየተራብኩ ነኝ እኔ እኮ እዚህ አንቺ ቤት ውስጥ ነው የምኖረው ውጭ ወጥቼ ገዝቼ መብላት እድል የለኝም እና እንደዚህ እየራበኝ ነው እኔ ሰውነት እየተጎዳ ነው እና በጣም ደነገጠች እኔ ለምን እስከዛሬ ቆየሽ ለምን እንደዚህ ዘገየሽ እንደዚህ እየተራብሽ حرام ነው حرام በጣም ኃጢያት ነው እንዴት እንደዚህ ታስረብካለሽ ተጣሉ ሴትዮዋና እሷ እዛ ገባች እኔንም እዛ ገባች ከዛሬ በኋላ ቀጥ ብላ የምትፈልገውን ነገር ሰርታ እንድትበላ እንዳትከለክት በቃ ምናምን ልክ እሷ ሰርታ እንደወጣች እኔም ገብቼ የምፈልገውን ሰርቼ በላለሁ የፓስታ ምናምን አስቤዛ ተሟላ ተገዛ የምግብ አብሳይ ሰራተኛ የሆነችው ሴት ለምን እንደምትጠላኛው ታደርግ የነበረውንም በአይኔ በብረቱ አየው ከዚያ አጋጣሚ በኋላ የኢትዮጵያዊነት ወኔን ለይቼ ያወኩበት ሁኔታ ተፈጠረ በዚህ ምክንያት ስላገኘቻቸው ክብር ውዳሴና ሽልማቶች በዚህ መልኩ ታወሳለች እና የሆነ ታይም ላይ እኔ ከኢትዮጵያ እንጀራና በርበሬ ይላክልኛል በሆነች ጓደኞቼ ምክንያት ከዚያ ያመጣችው ሴትዮ አጅማን የሚባል አካባቢ ነው ከዛ ማዳም እንጀራው እንደዚህ መጥቶልኛልና እንሄድላታለሁ እሺ ብላ ይዛኝ ሄደች ያለ እነዛ ጋር ስንደውል አይን ያልተመቸኝም ዛሬ እንዳትመጡ ተመለስቱልና መንገር ላይ ተመልሰናለች ልክ ተመለስና እቤት ስትና አደረሰችን በር ላይ አደረሰችንና የባሉ አባት ሐኪም ቤት ነበር አባባና ይቺ ይመጣሉ እናንተ ግቡ ትለና እንገባለን ስንገባ እንደሆነ ጃዋ ወንድ በጣም ኃጢያት ነው ዛገር ነውር ነው ወንጀል ነው ከባድ ወንጀልም ነው ወንድ አስገብታ ተጠብቃለች ልክኛ ስንገባ ሩጣታ ሽንት ቤት ታስገባዋለች ከዛኔ ለልጆቹ ራስ ገባል በቃ ሴትዮዋ ትርበተበታለች ትረባበሻለች በጣም ትደናገጣለች በቃ የመሆነ ነገር ሰውነቷ በጣም እኔ ደግሞ የሆነ ቀይ የለበሰ ሰው ልብ ነገር ብሎኛል ቲ በቃ ደነገጡ ፈራሁ እኔ ደግሞ ከዛ ሽንት ቤት የምኝታ ቤትን ዘጋቸው እኔ ቀጥታ ልብሴን ልክ እንደገባው ቤት ምለብሰውና ውጭ ምለብሰው ይለያያል ገብቼ ልብሴን ልቀይር ስለ ምኝታ ቤቱን አልከፍትም እንዴ ሞነሽ ነው ከፈችልን እንጂ እኔ ልብሴን ልቀይር ነው ልጆቹ ራት ላበላ ነኝ በቃ ተኝቼ እኮ ነው ምናምን እንዴ ባክሽ ልክ ሰውየውን ምን ሆና ነው ብዬ ዙሬ እንደዚህ መስኮት ልክ እንደዛ ሳይ ከሽንት ቤት በሽንት ቤት ሊዘል ሲል ልክ እንደዚህ ተከፋች ነው ገባ ሰው ማሽወለክ አይችልም ልክ በዛ ሳይ እንዴ ምልሳልና በጣም ይጨረባብሽና ይጨናነቁና አርጣረጋ ምን ትቆልፋለሽ የኔ ቁምሳጥን ውስጥ ይሄ ልብስ ከኔ ቁምሳጥን ስትከተው ባይነ ከዛ ምንም አላልኩም ቀጥታ ጓደኛዬ ጋር ደወልኩኝ በጣም ታማማክራት አብራ እንደዚህ ነገር ተካሰተ ምን ላድርግ ስላት በፍጹም ጸጥሪ እነዚህ ፓኪስታን በጣም ጨካኝ ናቸው ስለተሳይዙ አይገቡም ነፍሱን ለማዳን ሲል አንቺን ወቅቶች ነው የሚሄደው በቃ እንደዚህ አይነት ወንጀል በጣም ይከሰታል ዱባይ ላይ ማለት ነው እነሱን ህይወት ለማዳን ላለመያዝ የሆነ ያጣጣቀቢያቸውን ጎርተው ነው የሚጠፉ ምንም ነገር እንዳትነፍሽ ልጆቹንም አንድ ነገር እንዳታስደርጊ ምንም ነገር እንዳልተፈጠረ ጸጥበይ በቃ ዋጣል ምንም ነገር እንዳትናገር ትለኛለች በቃ ፈራው ልጆቹም በቃ ምንም ናቸው ምናምን ያለ ምንም አይደለም በቃ ኦኬ ብዬ ምግባቸውን ሰራው ምናምን ልጆቹ የሆነ ፕሌይንግ ሩም ይባላል ከኪችን እንደዚህ ፊት ለፊት ነው ልክ እነሱን ያበላው ቃል ልጆቹ ጋር የተለየ ፍቅር ምናምን ቆንጆ ነው ዛሬ ምን ሆናችሁ ሰውዬው ወጥቶ ሄደ የሚገርም ነገር ማለት ነው እኔም አየሁት በጨለፍታ እሷ በርቁማ ስለነበረ ሄደ በጣም እኔም በጣም ደነገጥኩ እንዴት ሴት ልታሳርደን ነው እንዴ ምናምን ብዬ ለጓደኛዬ ጋር ይሰዶ እንዴ ያደረገች ምናምን ያወራን እንደዛ ሲባል ኖርን የልጆች ጊታር ይጠፋል ከዛም በኋላ ጊታር ሲጠፋ ሴት ሰውየው ለሷ የተለየ አመለካከት አለው የሚገርም ለኔ እንደዚህ ነው በቃ አንድ ቀን በጥሩ አይኑ አይቶኝ ያቅ በቃ አንቺ አባረርሻለሁ ምናምን አለኝ አንድ ጊዜ ማለት ነው አባረርሻለሁ አለኝ እንዴ ምንም አልፈራም ይገርማል በእንደዚህ እኔ መረታት አልፈ እንዴ ብታባረረኝ እኔ እኮ አገሬ ነው የሚሄደው ስራ ልለወጥ ነው የመጣሁት ካልሆነ ይሄዳሉ አገሬ ነው የሚሄደው ምንም አልፈራም ለነሱ አስፈራራኝ ግን አልፈራም አገሬ ሲሆን እኮ አይደለም የሚሄደው ኢትዮጵያ አገሬ ነው የሚሄደው ምናምን በቃ እንደዚህ በቃ መልስለታል ከዛ ከኔ በፊት የነበረች ኢትዮጵያዊ ናት እና ኢትዮጵያዊ እንዴ ክብነሽ ወስደው ይሆናል ጊታሩ የተገዛ እኔ መጥቼ ህዳር ላይ ማን ነው ጥቅምት መስከረም ላይ መጥቼ ህዳር ላይ ነው ለሆነ ፌስቲቫል የተገዛ ሌባ ናቸው ኢትዮጵያ ምናምን ብሎ በአረበኛ ነው የተናገሩ እና አረበኛ እኔ ምን አረጋለሁ የሆነ ነገር ለየት ያለ ቃል ስሰማ ቀርታ ጓደኛዬ ጋር ደውልና ምን ማለት ነው ይላታል እሷ ሄደች የትና የት እንዴት እንደዛ ኢትዮጵያን ሌባ ትላለች ብድሆን በቃ ሴትዮዋ ካለቃይ ጋር ሊሆን አይችልም
በቃ በጣም ደም ይፈልቱ እንግዲህ እሷ ውሽማዋ መስዶት ይሆናል ምናምን አልኩ። ፓኪስታን ታመጣለች እኛ ሳንኖር ስለዚህ ሲሆናል ይወሰደው። በእንደዛ ሁኔታ ቤቱ ታመሰ። የምን እንደዚህ ለምን ነገርሽም? መቼ ነው የሆነ? ይሄው አሁን ወር ሊሆነው ነው። እንደዚህ ያደረገች ዘጋች። ላንቺ እንዳልደውል ፈራው ቢያርደንሳ ብዬ እኔ አብራጋ ደውል ከፈለግሽ ምልክት እንዳታረጊ ፓኪስታን ወይ ልጆቹን ያርድብሻል ወይ አንቺን የሆነ ነገር ያደርጋል ምንም እንዳትያለች ይጸጣልኩኝ። ቁም ሳጥን ውስጥ ቆለፈችው። እኛን አረሳስታ ሰውየውን አስወጣች። እናንተ የምታምኑ እንትን እንደሆነጃ እኛ ግን እንደዚህ አይነት ሰዎች አለኝ። ለእኛ እንደዚህ ልክስክስ ጸባይ ይላል። በቃ ደሃም ብንሆን ምናምን በጣም ተናደጀ በስሜት። ሰውየው ማለት ሴትየው ማለት እንደሆነ ስልክ አላት ለሱ። ቀጥታ ሄደችና ስልኳን ቀማችና ቀጥታ ወደ ቁጥሩን ስላሳየችኝ ይሄ ቁጥር ነው አለ። ደወለች። ቀጥታ አለቃዬ ስደውልለት ማለት አሉ ሀቢብቲ ሲላት ሲቲ ዶንሽ ፊቷ በቃ የሆነ ተቀያየረ። የሀቢብቲ በቃ ልጅና ቀጥታ ፖሊስ ተደወለ። ሰውየው ፖሊስ ማናጀር ነው፣ እሷ ኢሚግሬሽን ሰራተኛ ነች። በዛ ላይ በጣም የባለስልጣን ቤተሰብ ነች። 10 ደቂቃም አልሞላው ቤቱ በፖሊስ ጥልቅልቅ አለ። በቃ ወደው መጣ አምቡላንስ እንትን ባንዳ ነው የሚባለው በዚህ ሀገር የሆነ አደጋ እንትን ሲባል ልክ እንደዚህ መጡ። በቃ እሷን በካቴና አድርገው ምናምን ወደ እስር ቤት ወሰዷት። በቃ ሰውየው በቃ ልጆችን ሴቭ አደረግሽልኝ፣ በጣም እስከዛሬ ያስቀየምኩሽን ሁሉ ይቅርታ ምናምን ብላለ። በጣም ፖሊሶች ራሳቸው በቃ ጥሩ ነው ምናምን ብለው ተናገሩ። እዛ በሶስተኛ ቀን እሷ ለልጄ ወርቅ ገዝታ ምናምን ስጦታ ካሁን በኋላ ወጥ ቤት አንፈልግም አንቺ ልጆችሽን ትይዣለሽ እንደነበረው ብለው ከሱ እናት ቤት የኖረ ወጥ ቤት አለ። እሱ ነው ወጥ ቤት አመጣ። ወጥ የሚሰራን ሹፌርም ሆነ ማለት ነው። ሹፌርም ሆነ በቃ ስንሰራ ደና ሰላም ሆን ደሞዝ ተጨመረልኝ። 600 ድርሃም ነበር የሚከፈለኝ። 7 አድርገውልኛል ትንሽ ጊዜ እንደቆየው። ከዛ 8 አደረገችልኝ ማለት ነው። ያቺ ስትወጣ 8 አደረገችልኝ። በቃ ጥሩ ሁኔታ ደስ ብሎኝ እኔም በሰላም በቃ በደንብ አጸዳለሁ፣ ልብስ ተኩሳለሁ ምናምን። ሁሌም ወደ ሀገሬ ልመለስ ጥያቄ አሰሬ በነበረችዋ ሴት አማካኝነት የልጆቿ እኔን መውደድ እያነሳች ትማጸነኛለች። በአንድ ወቅት የሴት አሰሬ እህት ያለችኝን ብላ ለሴት እህቶቻችን ምክሯንም በዚህ መልክ ትለግሳለች። በቃ ሰውየውና እኔ እንዴት ተጠማመድን። ጨርሻ በቃ እቺ ልጅ አልፈልጋትም፣ አባረራታለሁ፣ እንዳያት አልፈልግም ምናምን አላት። ምን አረገች? ልጆቼ በጣም ይወዷታል። ልጆቼ በጣም ሰውነታቸው ጥሩ ነው ያለ ተመችቷቸው ምግብ ይበላሉ እና ለልጆቹ ፍቅር ናት። የእህቶቿ ልጆች ሳይቀር በጣም ነው የሚወዱኝ እና ምን አረገች? በቃ እንዳያት አልፈልግም፣ ፊሊፒን ነው ማመጣ። ፊሊፒን ደግሞ በታምር በህይወት እያለው ነው ፊሊፒን ሰራተኛ አልቀጥርም ማለት በእንደዚህ ልምድ አለው ሰውየው። ግን ሰራተኛ ጋር መባለግ ነገር ምናምን አለበትና እጅ ከፍንጅ ሳይቀር ይዘዋለች ነው የሚሉ እንግዲህ የነበሩ የቆዩ ሰራተኞች። እኔ ሀገሬ ላኪኝ አልኳት። መጨረሻ ላይ አረፍት ሄዳሉ። ከዛ ከረፍት ስመለስ ልትሄጂ ትችያለሽ፣ ደርሰሽ አይተሻል ትመጫለሽ ልጅሽን አለች። ደርሶ መጡ ረፍት። በቃ ደርሰሽ መጥተሻል፣ ቤትሽን አስረክብሻለሁ። እናቱ መተው እዚህ በቃ ሲጨቀጭቁኝ ነው የከረሙ። እኔ ሀገሬ መግባት እኔ መታማ አልፈልግም፣ ጤነኛ መሆን ነው የምፈልገው። በቃ አንዳንዴ ስናገራት እንባ ይተናነቀኛል፣ አለቅሳለሁ። እና በእንደዛ ሁኔታ ላይ ያለን ምን ሆነ እና እህቷ ጋር አስጠራችኝና እንድመከር ምከሪያት፣ ልጆቼ በጣም ነው የሚወዷት፣ ምን ላድርግ አቃለው የባሌን ባህሪ እና ምከሪያት። እህቶቿ በጣም ነው የሚወዱ። በቃ ልጆቻቸው እንደ ህፃን አብሬ እነሱ ጋር ወጣለሁ፣ ጃምፕላል በቃ እነሱ እንደሚመስለሙ ልጆቻቸው በጣም ነው የሚወዱኝና ምከሪልኝ በቃ ጠራችኝና እና ሄድኩኝ። ይሁልሽ እህቴ አሁን ድረስ ምላት አባባል ናት። ለማንም ልምድ እንዲኖራቸው ሳልመክረው የሚሄድ የለም። ይገርማል። መክራቸዋለሁ አሁን አረብ ሀገር ለሚያስቡ ልጆች ማለት ነው። ሚስተር ቢወድ በፎቅ ይጣላል። ፈሽካራ አለችኝ። ሚስተር ቢወድሽ በፎቅ ይወረወራል። ማዳም ብትወድ ደግሞ ትሸለሚያለሽ አለች። እንደዚህ ብለ እና የእህቴ ባል በጣም አስቸጋሪ ባህሪ ነው ያለው እናቃለን። እና እባክሽን እና እኔ ታዲያ እንዴት ብዬ ነው እስከዚህ የምገፋው? በቃ ችግር የለውም እንረዳሻለን፣ ሁሉን ነገር አይዞሽ። እህቴ ወደደችሽ በሱ ላይ ምንም አይነት አመለካከት ስለሌለሽ ነው። እሱ እንደምትጠየው ስለምታቀምሽ በጣም ምትወድሽ እንደዚህ አይነት ሰራተኛ አጋጥማ ስለማያውቅ ነው። በሞባይል ይታለላሉ፣ በካርድ ይታለላሉ፣ በማይረባ ነገር ይታለላሉና አንቺ እስካሁን በጣም ሃይማኖተኛ ነሽ፣ በጣም ነው እህቴ የምትወድሽ፣ እባክሽን በቃ አለችኝና ትለምነኛለች። እሺ አልኩ በቃ። ራናዌ ማለት ምን ማለት ነው?
ብዙ ኢትዮጵያውያን ወገኖቻችንም በዚሁ ስራ የሚገጥማቸውን ውጣ ውረዶች ስታወጋን በኮንትራት ትሄዳለህ ከዚህ አይደለ ፓስፖርት ምን በእነሱ ቁጥጥር ስር ነው ከዛ ትጠፋና አንድ አፓርትመንት ውስጥ ላይችን በመታከል ሩም 40 ሲት ሁኔታኛሉ የሚገርም ነገር ላንድ ሰው ለዛች ጎን አንዳንዴም ጎን ላይ በቃም ይችላል ለምኝታ ማለት ነው ለዛች 200 ድርሃም ትከፍላለህ 300 ድርሃም ትከፍላለህ በወር ማለት ነው እና ፓርት ታይም የሚባል የሥራ እንትን አለ የውጭ ዜጎች ናቸው በቪዛ ሰራተኛ መቅጠር አይችሉም እነሱ ቀጥረው ግን ፓርት ታይም ተብሎ የተወሰነ ሰዓት አጽድተህላቸው ምግብ ከሆነ ምግብ ልብስ ምትመተኩስ ከሆነ ተኳኩሰህ የተወሰነ ወዲያው ብር ይከፍሉሃል ጥሩ ክፍያ ይከፍሉሃል ከ200 ዶላር በሰዓት 200 ዶላር ትከፈላለህ ክፍያው ቆንጆ ነው ነገር ግን ያዘላቂ አይደለም እነዛች ለሆነ ስራ መጥተው ሊሆን ይችላል ቶሎ ይሄዳሉ እንደገና ስታጠረም ቁጭ ብላችን ብር የሰራትን ጨርሰህ በጣም ተቸገረህ ነው ፖሊሶች ይተቀሙባል ያቃሉ ራናዊ መሆን ግን ይጫወቱባል እዛ ለአንድ ብቻ ሆኖ አይደለም ፓኪስታኖች አሉ እንዳሉ ሴት አይፈቀድም እዛ እንዲ መጨባበስ ሴት አይፈቀድም በቃ እርምጃ ነው ወደው የሚወሰድብህ ገባህ አይደል የሌላ ሀገር ዜጋ ሆነ ማለት ነው ያቆሃል ማንን የት እንደሆንክ እና በዛ የተነሳ ለአምስት የሚጫወቱባቸው ሴቶች አሉ በቃ ህይወታቸውን በቃ እኔ የሚያጸይፍ ወይ ሴት ባልሆንክ የምትልበትን ለምን እንደዚህ ተፈጠርነ በቃ ብለህ በቃ ስደት ሁሉ የምትጣላበት ነገር ነውና እና አንዷ ምን ሆነች መሰለ ራና ይሆነች በጣም ትልቅ ሴት ነው ልጆች አሏት ምናምን እዚህ ማለት ተይቅርብሽ ይሄ እኔ ቀደም ብዬ ነው ሄድኩት እንደገና ደግሞ የሆነ መረጃ የመሰብሰብ እንትን አለኝ የሆነ ሰውን ጠጋቢ ማዳመጥ የሚነግሩን በምን ህይወት ላይ እንደሚኖሩ ተሰማቸዋልና አጸያፊ ህይወት እንደሆነ ነው የሚነግሩ ወደ ሀገራችን የሚመለስ እድል እንኳን የላቸው የሚገርም ነገር በጣም ይዘገነናል ከመቶ 10 ይሆኑ ወደ ኢትዮጵያ የሚመለሱ አይ ዶንት ኖ እንጃ ከባድ ነውና መከርናት ተይ ከቻልሽ ወደ ሀገርሽ መሄድ አልቻልሽ ቻያትና እንደምን ብለሽ የሆነ ባዶ እጄን አልሄድም ምትይኮን ትንሽ ተቋቋሚና ይሄን የሚያስከፋም አይደለም ዝም ብላ በቃ የሆነ ራናው የሚባለው ነገር በምን አንደሳለች ባላቀፍ ጠፋች የሚገርም ነገር አጉል ሰዓት ለሊት 8 ሰዓት 9 ሰዓት ደውልልናለች ወደኛ እርዱኝ ወደ ፖሊስ ደውሉልኝ እንደዚህ ቦታ ለእንደዚህ ሶስቱ ነው እየተጠቀሙብኝ እየተጫወቱብኝ ነው ነፍሴ ልትወጣ ነው በቃልም በጣም ዘግናኝ በቃ እኔ እንጃ የሆነ ድምጿን ስሰማው ራሱ ቅላጼዋ የሆነ እነሱ የሚያደርጓት ድምጽ ሁሉ ተሰማለህ በስልካቸው ማለት ነው ራናው ሲሰሩ ፖሊስ ሲጠቆማቸው ፖሊስ የሚጠቆማቸው ደግሞ ለሌላ ነገር ጠይቀው እምቢካሉ ሴቶቹ በቃ እነሱን የማሰር የመጠቆም ነው እርምጃ የሚወስድብህ ከፖሊስ እናመልጣለን ሲሉ መኪና ላይ የሚገጩት የሚገርም ነገር አካላቸው ድቅቅቅ የሚል ፖሊስ ቢዘኛ አይሻልም በፎቅ የሚወድቁት ከፖሊስ ለማምለጥ ብለው በዚህ መንገድ ነው እኔ በጣም ብዙ ነው ማቀው በእንደዚህ ህይወታቸው ከንቱ የሆነ ማለት ነው እስር ቤት ታስሬ ወደ ሀገሬ ልመለስ ይችላል እንግዲህ ማለት እስር ቤትም ባንድ ሳይድ መጥፎ ነው ያይምሮ ግርም የሚፈጠርባቸውም አለ አሁን አብዛኛዎቹ ደግሞ ከራናው ተይዘው እስር ቤት ሲገቡ የሚበጭጩ የሚያብዷሉ እና ራናው አልደግፈውም በጣም አሰቃቂ ህይወት ነው ትዳር በኔ ምክንያት ሊፈርስ ሆነ አሰሬም ወደ ወላጆቿ እኔንና ልጆቿን ይዛ ሸሸች መጨረሻ ባልና ሚስት በቃ ሊለያዩ ሆነ ሊፋቱ በቃ እሷ አልሰድም እሱ መሄድ አለባት በቃ ብጥብጥ እሷ ሄዳ ደግሞ እኔ አንተና እኔ በትዳር አኖረን በሚገርም ሁኔታ ነው ምነግር በቃ እውነቴን ነው ማለት እኔ እንደሱ አይነት መልካም ሴት እኔ አልገጠመኝ የመጨረሻ እርምጃ ወሰደችው ቤቱን ለቃ ከቤተሰቦቿ መሄድ ልክ ወሰደች እቃኔ እየገዛች ማት ተቃስቀምጫለሁ እዛ ሄደች ከተቀውን ጠቅልል ልብሶቿ ምናምን ይዘ ሄደች ለኔ በቃ ልጆቹን ይዘሽ የሚያስፈልግሽ ልብስ ምናምን ይዤና እኔ አባቴ በቃ ደነገጥኩ በቃ እንዴት ሊሆን ይችላል እኔ ወደ ሀገሬ መሄድ ነው ፈልገው በኔ ምክንያት እኔ ሰራተኛ ነኝ ልጆችሽ እኔን ይወዱኛል አቃለው ነገር ግን እንደኔ የሚወዷት ሰው ልትመጣ ትችላለች ግድ የለሽም እሱ ካልፈለገኝ ካልወደደኝ ምንም ማድረግ አይቻልም በቃ በታምር አለች እስከዛሬ እሱ እንደሚለው ይሆንኩ ነው ዛሬ ደግሞ እኔ ነኝ በቃ መሸነፍ አልፈልግም ከዛሬ በኋላ ሁሌ እሱ የሚፈልገው ብቻ ይቀጠራል እኔ ዛሬ እኔ የምፈልገው ነው እንዲቀጠርና እኔ ጋር እንዲኖር የምፈልገው ስለዚህ አንቺን ነው መመርጠው ምናምን በቃ ድርቃለች 2 ወር ተቀመጠ አባቷ ጋር ሄደች ማግሌ እንግዲህ አላቅም በእነሱ እንትን ይሰበሰባሉ ሐሙስና ከሚስ ይላሉ በቃ ከዛ በሽምግሌ በቃ እኔ ስራውን መቀጠል እንዳለብኝ ተማመኑ ታረቁ ይቅርታ ነው ያለኝ በመጨረሻም ጤናዬን አጣው በዛው የዱባይ ቆይታዬ መጨረሻ ሆነ ልክ የሆነ ታይም ላይ እንደዚህ ልጆቹን አጫውቼ መጣው መጨረሻ ሻወር ስገባ የሆነ የፊት መታጠቢያው በጣም ንጹህ ነው በቃ የሚገርም ነገር የፊት መታጠቢያው ላይ የሆነ ቅባት ነገር የተቃጠለ ምንድነው ወይም የፍሬን ዘይት ምናምን ይባል ነገር አለ ጥቁር የተቃጠለ ተረጫጭቷል እንደዚህ በቃ እርጭት
ነገር ነው የተደረገ አልኩና እንደዚህ ሳረገው በዚህ እጄ ነው ማረሰው እንደዚህ ሳረገው እጄ ላይ ልክክ ብሎ የማይለቅ ስታጠውም ራሱ ቀባቱ ነገር የማይለቅ ማን ገብቶ ይነረጨው በቃ ደነገጥኩ በቃ እና ቀጥታ ደወልኩ አብራ እንደዚህ ነገር ሆነን እንጃ በጣም ሰውነቴ ወደው እሳት ነው የተቃጠለ ልክ የነካው በቀኝ እጄ እንደዚህ አርገ ይሄ እሳት ነው እንደ እሳት ነደደስ እጄ እግሬ እንዳለ እንዳትነኪ በቃ ጸበል እርጭበት በቃ ምንም እንዳትደነግጭ አይዞሽ አጆክ ከይት ፈሪ ምናም ትግርኛ ነው ምናወራ ነውና እሱ አብዛኛውን ጊዜ ምንም ነገር ከይት ተናበዲ በቃ አጆክ ምናም ዋይ በቃ እንትና ከየኩ በጣት አርጌ እንደዚህ ነካካውትኩ በቃ ታብ ምን አስቸኩልሽ አንቺ ምናም በቃ እኔ እንጃ ድንጋጤ ይሆን አላቅም ሰውነቴ ተኮሰ ተቃጠለ እጄ በቃ ከዛ በኋላ ታመምኩ በቃ ጤናዬ እንዳለ ተዛባ በቃ ግሬ እንደ ሽባ መሆን ነው ግሬ መቃጠል ነው በቃ እጄን በረዶ ውስጥ ታርጌ ለወሰታት ቆያለሁ ይበርድልኝ መስለኛል ሳወጣው ደግሞ በቃ ደና ወደው ይነሳል በቃ በእንደዚህ ሁኔታ በጣም የሚገርም ነገር ሜዲካል ሁሉ ቪዛ አደሰችልኝ የ3ኛ አመት ማለት 2 አመት ጨርሼ እና በቃ ሁሌ መታመም ምግብ አልበላም ምን አልልም ምን ተፈጠረ ማለቀም ሂጄ ራጅ ስነሳ አስትራሳውንድ ታስነሳኛለች ከፍላ ምን የሚታይ ነገር የሚዳሰስ የለም በቃ መታመም ነው መሰቃየት ነው በቃ ቀንም አልተኛም ለሊትም አልተኛም በቃ እንቅልፍ ማጣት ነው በጣም መጨነቅ ነው ጭንቀት ነው ከዛም በኋላ ጭንቀት ታቃለ ምግብ የሚያስበላ በቅባት መልክ ፊሽ ኦይል በኦሬንጅ ምናም ይቀይ ምንም ለውጥ የለም በጣም አዘንሽ ለፋች በጣም ለፋች ደከመሽ ለኔ ብሯን በጣም ከሰከሰች መጨረሻ ላይ በቃ ወደ ሀገሬ መመለስ እንዳለብኝ ሐኪሞች ሳይቀሩ ነገሩት እዛ በቃ ወደ ትኬቴን አዘጋይታ ከዳንሽ ምናም በደም ታክመሽ ምናም ልጆቹ ሳይታያው ነው የመጣው የሚገርም ነገር ልጆቹ ትምህርት ቤት ሸኛዋቸው አደረሳን ሳሜምን ብዬ በቃ እኔ ወደ ሀገሬ መጣው ኢትዮጵያ ማለት ነው ለዛሬ በህጋዊ መንገድ ወደ ዱባይ አድርጋው የነበረውንና ያጋጠማትን የህይወት ውጣ ውረዶች በዚህ መልክ አስቃኘናችሁ በህገ ወጥ መንገድ ድጋሚ ወደ ዱባይ ያደረገችውን ጉዞ ደግሞ ይዘን እንቀርባለን